በአፋጣኝ አስፈላጊውን ቢሮም ያሉት ሰዎች ተጨምረው በደንብ እንቅስቃሴ አሉ። ክፍለ ሀገር ድረስ ሰው የትም አባቱ አይገባም። የትም አይሄድም የትም። ለማንኛውም ሁላችንም ረሃት ተመልካቾችም ይቅርታ መጠየቅ እፈልጋለሁ። አይለቀቅ፣ ምክንያቱም እንደውም እንዲያውቁልኝ እንዲታይልኝ ይፈልጋሉ። ይበልጥ ሰዎች ጋር በጣም አዝናለሁ ለተፈጠረው ነገር በጠቅላላ። ውጤቱን ደግሞ በቅርቡ እንደማሳየት እርግጠኛ ነኝ። እናንተም አብራችሁ ቆይታችሁ እስካሁን ስለተከታተላችሁ አመሰግናለሁ። ተረጋጋ። ምንም አይደለም በእጃችን የነበረች ሲያመልጥም እኮ የሆነ የራሱ የሆነ አንድ 30% 50% አድቫንቴጅ አለ። ሞር ወደ ይጠቃልን ነው የሚሄድ። ልክ ባይሆንም ማለት ነው እንዳሰራራችሁ ልክ ባይሆንም ሰብስክራይብ ማድረጋችሁን አትርሱ። ማለትም ቀዩ ምልክት በመጫን እንግዲህ ቤተሰብ መሆናችሁን አትርሱ። እንዲሁም ማሰብ አስተያየታችሁ ምን ተሰማችሁ? ምንድን ነው እናንተ ጋር ያለው ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው ይህንን ቪዲዮ በጣም ከሚባለው በላይ እስከዛሬ ከሚመለከቱት ሰዎች በጠቅላላ በደንብ ብዙ ሰው እንዲያይልኝ ላይክ ብዙ ሰው ጋር እንዲደርስ ያደርጓል። ከዛ ባሻገር ሼር አድርጉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። የዛሬው ግን እኔ በጣም ተናድጃለሁ። እናንተም ይሄን ነገር ስትሰሙት በጣም ያናድዳችኋል። 2-3 ቀን ሙሉ በር ላይ እንደ ዘበኛ ቁጭ ብለው ሲጠብቁ አቶ ወርቁ ከሐኪም ቤት ሰው መግባት አይቻልም፣ ስለታመሙ ሰው እንዲገባ አይፈቀድም ብለው እንግዲህ ራሳቸው ያመጡት እንትን ልዑልም ይሄን ሁሉ ቀናት ከትናንትና ዛሬ ያው ቤት ይመጣል ይሄዳል። ልጆች ግን አሉ ኦሬዲ እዛ የሚጠብቁ በር ላይ ምን ባላት ይዘውት የሚወጡ ሰዎች ካሉ ምናምን ተብሎ ማለት ነው። ግን ከውስጥ ግን የተነገረው ለልዑል ሰው መግባት አይቻልም፣ ያለበት ሁኔታ ጥሩ አይደለም ነው ያሉት። ዛሬ ምን እንዳደረጉ ዝም ብላችሁ ስሙ። ይሄ ነገር እንደቀላል ምናምን የሚታይ ነገር አይደለም። ልዑል በጣም እንደ ዛሬ እንደዚህ ብስጭት የሆነ እንትን ሲል አይቸው እስካሁን ድረስ አላውቅም። አንደኛ ነገር አቶ ወርቁ ልዑል በደንብ አያውቀውም። ሲጀመር እኮ በፎቶ ምናምን እንጂ የሚያውቀው አይመስለኝም። እሱም ተናግሯል። ያው በህፃነቱ ነው እንትን ያለው። ስለዚህ በደንብ የአባቱ እንትኑን አያውቀውም። ግን ደግሞ እዚህ ጋር ሐኪም ቤት ውስጥ የሚሰሩትን በህግ መጠየቅ አለበት ልዑል። ዝም ብሎ እንደዚህ በቀላሉ የሚታለፍ ነገር አይደለም። ይሄ ሁሉ ቀን እነሱ ቁጭ ብለው የልዑል ሰዎች እነ ዘላለም ሁሉ ሳይቀሩ ተቀምጠው እነሱ ግን ዛሬ ልዑል በቃ እኔ እንትን ለብሼ ማክስም አድርጌ ምንም ብዬ ገብቼ ማየት እፈልጋለሁ ሲላቸው እምቢ ብለው ቀኑን ሙሉ ማለት ነው እንግዲህ ራሳቸው ያመጡት ዜዲ ራሳቸው ባዘጋጁት ወጥመድ አቶ ወርቁን በሌላ በር አስወጥተው ልዑልን ያስገቡት እዛ ክፍል አቶ ወርቁ ተኝቶበታል የተባለው ክፍል ውስጥ ማለት ነው ሐኪም ቤት ሌላ ሰው ነበረ እዛ ውስጥ ልዑል ሲገባ የተገኙ ማለት ነው። እንግዲህ እኔ 100% እርግጠኛውን የምነግራችሁ አቶ ወርቁ እዛ ነበር። ምክንያቱም ትናንት ወዲያ ልግባ ቢል ከትናንት ወዲያም እንደዛ አላስገቡት ብለው የነበሩ ዶክተሮች ዛሬ እንዴት ፈቀዱለት? ሰው ቀይረው እንግዲህ እናንተ ራሱ ልዑል በሁለቱም አቅጣጫ ሰው አለው የራሱ ሰዎች እነ ዘላለም እግዚአብሔር ይስጣቸው ኤርሚያስም ሁላቸውም እንትን እያሉት ነው። ምን ባላት ይዘውት ከወጡ ምን ብለው በሁለቱም እንትን እየጠበቁ ነው ያሉት። አንደኛ ነገር የነሱ ትልቁ እንትናቸው አቶ ወርቁን ለይተው አላወቋቸውም። ሲወጡ በበር ይዘዋቸው ሲወጡ ራሱ አቶ ወርቁ ይሁን የሌላ ሰው ይሁን ምንም የሚያውቁት ነገር የለም። ፎቶአቸውን ትንሽ ነው የሚያውቁት። ሌሎችም ልዑልም እንደዛው ብዙም አላወቋቸውም። ውስጥ ላይ ገብቶ ግን አቶ ወርቁ ነው አይደለም ተብሎ ና እስኪ ግባና ማየት ትችላለህ አባትህ ከሆነ ምናምን ብሎ እንግዲህ ሆን ብለው ራሳቸው ያዘጋጁት ሴራ ማለት ነው። እኔ መጠራጠር ያለባችሁ ነገር ልዑል ኦሬዲ አቶ ወርቁ እዛ ሐኪም ቤት እንዳለ 100% እርግጠኛ ሆኖ ሲያወራ ነበረ። ምክንያቱም እሱን ያየ
አቶ ወርቁን ሲያስገቡት ሐኪም ቤት ያየ ሰው ትክክለኛ የልዑልን እንትን የሚያውቅ ሰው ነው የተናገረው እዛ ሐኪም ቤት። ሁለተኛ ነገር የልዑል ዶክተር በልዑል በኩል የተጎዱ ሰዎች የሚያክምላቸው ልጅ እሱ ልጅ የለም እዛ እንትኑ ስልኩ ሁሉ ነገር አጥፍተውታል። ይህ ማን ያደረገው? እነዚህ ሰዎች የአቶ ወርቁን እንትን ያሉት የሚያሰቃዩት ሰዎች ከሱ ጋር ከልዑል ጋር ኮንታክት ስለሚያደርግ በስልክም በምንም ሰውየውን የት እንዳደረጉት አይታወቅም። ይኸው ዛሬ 2 ቀኑ ነው እንግዲህ ከትናንት ወዲያ ነው ልዑል ስልኩ አይሰራም ሲል የነበረው። እንግዲህ ዛሬም ጀምሮ አይሰራም። ይሄ ራሱ አንደኛ ነገር እዛ ውስጥ ያሉትን ልዑል እንደዚህ በቀላሉ መልቀቅ የለበትም። በህግ መስጠየቅ ይችላል። ታማሚ ልጠይቅ ሲባል አትገባም እያሉ እነሱ ግን በሌላ በር ሌላ ልብስ አስቀይረው እዛ እንዲወጣ አድርገው ካስወጡ በኋላ በቦታው ሌላ ታማሚ አምጥተው ሽማግሌ ትልቅ ሰው ሽማግሌ አምጥተው አባት ይሄ ነው አይደለም ይሉታል እንደ ህፃን ልጅ። አያችሁ ምን ያክል ወራዳና ቅሌታም እንደሆኑ። ገንዘብ ስለተከፈላቸው ብቻ ያን ሰውዬ ከስንት ህመም ከስንት ስቃይ ልዑል ሊያተርፈው ሲል እነሱ ግን በገንዘብ ተታለው በሌላ በር አስወጥተው ሌላ ሰው ተክተው አባትህ ነው ወይ መለየት ከቻልክ ገብተህ እይ ብሎ ፈቀደለት። ትናንት ዕለት ለምን አልፈቀደለትም? ዛሬ ቀኑን ሙሉ እዛ ቁጭ ብዬ ያልፈቀዱልኝ እንዴት አሁን እንትን ሊሉብኝ ቻሉ? ልዑል ራሱ አውቋል። ልዑል ብቻ ሳይሆን ዘላለምም እንትናም ሁላቸውም በሌላ በር እንዳስወጡት ነው እየተናገሩ ያሉት። አንደኛ ነገር የሆነ የምትጠራጠሪው ነገር አለ። ይህን ሁሉ ሰዓት ቁጭ ብለሽ ዝም ብለው አሁን ላይ መፍቀዳቸው፣ ሁለተኛ ነገር የሚያሳዩት እንትናቸው ሁሉ ነገራቸው ቅይር፣ ሶስተኛ ነገር ደግሞ የልዑል ዶክተር ስልኩ መጥፋቱ ትክክለኛ አቶ ወርቁ እዛ ሐኪም ቤት እንደነበረ የሚያሳየው ዋነኛው ምክንያት የልዑል ዶክተር ስልክ መጥፋቱ፣ ሰውየው መጥፋቱ፣ የት እንዳስቀመጡት አይታወቅም። እና ይሄን ሁሉ ነገር እየሰሩ አሁን ደግሞ ሌላ አጀንዳ እንዲፈጥሩበት ደረስኩለት ብሎ ከስቃዩ ሊያተርፈው ቢል በእነዚህ ሰዎች በስግብግብ ሰዎች ምክንያት ሰውየውን አስመለጡት ማለት ነው። ቢሰጣቸው እርግጠኛ ነኝ 10,000 20,000 ነው። ግን የዛ ሰውዬ ህይወት ግን ምን አይነት ስቃይ እንደሆነ ህመሙ ስለጠናበት ነው ይሄ 3-4 ቀን እዛ ሐኪም ቤት የተኛው አይደለ? ጤነኛ ቢሆን እኮ እንዳሁኑ ሌላ ልብስ ቀይረው ያስወጡት ነበር። ግን ይሄን 2-3 ቀን ማንም ሰው መግባት አይችልም፣ ሰው ያለበት ሁኔታ የጤናው እንደዚህ እያሉ አቶ ወርቁ እንደሆነ ልዑልም ራሱ የሆነ እንትን የተሰማው እንትን ነገር አለ። አላስገቡት ሲሉ ብዙ ጥርጣሬ ነገር እየፈጠረበት ነበር። ዛሬ ደግሞ ተነስተው ከመሸ እንደዚህ አይነት ጉድ ሲያመጡበት በጣም ነው ያዘነ ልዑል ከምላችሁ በላይ ማለት ነው። በጣም ወንድ ልጅ እንደዚህ ይሆን ተሰምቶ ስብር ብሎ አንደኛ ነገር በደንብ የአባቱን እንትን አያውቀውም ልዑል። ትልቁ እንትን አሁን ፎቶ ብቻ ነው እንደዚህ በአካል እንደዚህ እንትኑ ብዙም አላወቀውም። እነዛኞቹም ሲወጣ ለምን አልጠበቁም ልትሉ ትችላላችሁ። ግን ደግሞ ሰውን ካላወቅሽ የትኛው ወርቁ ይሁን የትኛው እንትን አይሁን ምንም ነገር የምታውቂው ነገር የለም። ግን ልክ እዛ ውስጥ ግን አስገብተውት ቢሆን ልዑል ፎቶውም ስላለው እንትን የማለት እድል ነበረው። ግን በእነዚህ በስግብግብ ሰዎች ምክንያት እንግዲህ ብዙ ነገር ተበላሽቶበታል። በጣም ነው ያሳዝነኝ። እንደ ዛሬ ልዑል እንደዚህ ልቤን እውነት ሰብሮት አያውቅም። በጣም ነው ያሳዝነኝ። የሆነ የሚናገረው ሁሉ ጥፍት ብሎበት ዙሮ ዙሮ የትም ይውሰዱት የትም ከልዑል እጅ መግባቱ አይቀርም አቶ ወርቁ። ግን ደግሞ ስቃዩ በዛበት፣ ተሰቃየ ይሄ ሰውዬ በራሱ በእነዚህ በስግብግብ ሰዎች። አቶ ወርቁ ተሰቃይ፣ አንደኛ ልዑል ተሰቃይ።
ከክፍለ ሀገር እሱን እንትን ለማለት ሂዶ አዲስ አበባ ይዘው መጡ። አዲስ አበባ ደግሞ ይሄን 3 ቀን ሙሉ ሐኪም ቤት አስተኝተው ዛሬ ልክ ደህና ሲሆንላቸው ልብስ ቀይረው ምን ብለው አስወጥተው ሌላ ሰው በቦታው ተክተው ይሄን አባት እኔ እኮ ምን አይነት አረ እንደው ኢትዮጵያ ውስጥ ግን ምንድነው እየሰማን ያለ ነው? ፈጣሪ ወይ ይቅር ይበለን። ምን ጉድ ነን ግነት ወገን፣ ወዴት እየሄድን ነው? መጨረሻችንስ ምንድን ነው? እኔ ግራ የገባኝ ነገር ማንን ነው የምታምኑት? ከማን ጋር ነው አብራችሁ የምትሰሩት? ቢያንስ ትልልቅ ሰዎች እንኳን ካልታመኑላችሁ እንዴት ነው እምነት የሚኖራችሁ? ትልልቅ ሰዎች እንግዲህ እዛ ውስጥ ለህዝብ የሚያገለግሉ ሰዎች ናቸው ያሉት ዶክተሮች፣ ለህዝብ ነው የሚያገለግሉት። ግን በዚህ ልክ ደግሞ ሰው ታፍኖ እንደሆነ እየነገራቸው ልዑል እዚህ ውስጥ ያለው ታካሚ ታፍኖ ነው በሌላ ሰዎች በወንበዴ ምናምን ብሎ ሁሉን ነገር ነግሯቸዋል። እንዴት ታዲያ እንደዚህ ነገር እየተነገራቸው እንዴት ሊያስመልጡበት ቻሉ? ብልጥ ናቸው። እንትናንም እንደዚሁ ጋውን አስለብሰው ምን ብለው ነው ያስመለጡት? ባለፈው አበበ ማን ነው የሚባለው ሰው እንዳያውቃቸው ልብሳቸውን እያስቀየሩ እኔ ተናድጃለሁ። በጣም ነው የተናደድኩት። እንደ ዛሬ እንደዚህ ሁኜ አላውቅም። የእውነት ቀኑ ሙሉ ስጠብቅ የነበረው እኔም ነግሬያችኋለሁ፣ ምን አዲስ ነገር ይኖር ይሆን እያልኩ እየጠየቅኩ በቃ የሆነ ማልጠይቀው ሰው የለም። ብታይ ሁሉንም እጠይቃለሁ። ምንም ነገር ስለሌለ እናንተም ስጠይቁኝ ምንም የለም ብያችኋለሁ። ግን አሁን ግን ስሰማው ደግሞ በጣም አዘንኩ። የእውነት ተሰማኝ በጣም። ስንት ሰዓት ሙሉ ስንት ቀን ሙሉ እዛ ብርድና እንትን እየተፈራረቀባቸው ስራችን ተጠናቀቀ እያለ እንደዚህ አንተናቸው ክው ይበል። የእውነት ቅስማቸው ይሰበር። ሌላ ምንም አይደለም። ለአቶ ወርቁ እግዚአብሔር ይድረስለት። እንደው ከነዚህ ጅብ የሆኑ ሰዎች ይጠብቀው። እኔ ምንም አላቅም። ልዑልም የሚያደርገው ጥፊት ብሎበታል። በቃ ግራ ግብት ብሎታል። እነ ዘላለም እነ እንትና እዛ ጎኑ ባይኖሩ እነ ሚኪ ምን አይነት ሁኔታ እንዳለ ልዑል ያሳዝናችኋል በጣም ማለት ነው። እንደ በፊቱ ያ ብርቱ ያ ጀግና የሆነ ለሰዎች ተስፋ የሚሰጥ ምናምን ልጅ በእነዚህ ሰዎች ምክንያት ግን ብዙ ነገሮች ሲያበላሹበት እያየ እሱ ራሱ በጣም ያሳዝናችኋል። ልዑል ራሱ ያለበት ሁኔታ የእውነት አብዛኞቻችሁ ለማያውቀው አባቱ ትላላችሁ አይደለም? አባቱ ይቅርና ልዑል ለማያውቀው ለባዳ አይደል እንዴ ከስንት እንትን የሚያወጣቸው። አቶ ወርቁ እኮ ያሳዝናሉ። በሌባዎች ታፍነው ነው ያሉት፣ እየተሰቃዩ ነው ያሉት። ሊደርስለት ይገባል። በጣም ነው የሚያሳዝኑት የእውነት። ታሪካቸውን እንግዲህ አመጣጣቸው ምናምን ከልዑል ጋር ሲቀርበው ስለ አቶ ወርቁ ሲያወሩ ካልሰማችሁ እሱን ቪዲዮ ገብታችሁ የራሱ ቻናል ላይ መስማት ትችላላችሁ፣ ምን አይነት እንትን እያሳለፈ እንደሆነ እና ያሳዝናል። የእውነቴን ነው የምላችሁ። ሰው በዚህ ልክ ሲከፋችሁ፣ በዚህ ልክ የሆነ እንትን ሲላችሁ፣ መስመራችሁን እንትን ሲል ያናድዳል። ሞር ደግሞ የተናደድኩት ምንድነው እዛ ሐኪም ቤት ውስጥ የሚሰሩ ሰራተኞች እንዴት ዝም ሊሉ ቻሉ? እየተነገራቸው ሰውየው ታፍኖ ነው ያለው እንዳይወጣ። እኔ ልየውና እሱ ነው አይደለም ትክክለኛ ማንነቱን አይቼ ካልሆነ ለምን እኛ እዚህ በር ላይ እንቆማለን? ልዑልም እኮ ገና ሲመጣ ከገጠር ሲመጣ አንስቶ ለመናቸው። ግን ያለበት የጤና ሁኔታ ሰው ገብቶ አያየውም። ትንሽ እንትን ላይ ነው ምናምን ብቻ ራሳቸው ይሄ የፈጠሩት እንትን ነው እንግዲህ መግባት አይቻልም ያሉት። ልዑል ግን በትዕግስት ግን ጠበቀ። ልጆቹም የሱ በሱ ጋር የሚሰሩትም እንደዛው ተጠራጥሮ እንዳያስወጡት በሌላ በር ምናምን 2 በር ነው ያለው ብሏል።
እንግዲህ በሁለቱም በር ሰው አስቀምጦ የራሱን ሰዎች በስከ መጨረሻ እንግዲህ ልብስ አስቀይረው ይሆን ምን አድርገው እንዴት አድርገው ያስወጡት። በእርግጥ እነዚህ ልጆች እንዳልኳችሁ አትወርቁ ለይተው አያውቁትም እና ጉድ ሆነዋል ብታዩ። ዛሬማ ተናድጃለሁ። እውነት አሪፍ ዜና አመጣላችኋለሁ፣ ተገናኙ የሚል ዜና አመጣላችኋለሁ ብዬ ይህንን እንትን ስነግራችሁ ምን ያክል እንደሚከፋችሁ አውቃለሁ። እኔም ስሰማው በጣም ተናድጃለሁ። ምንም ማድረግ አይቻልም። ልዑልን ብታዩት ደግሞ በጣም ታዝናላችሁ። የእውነት እዚህ ጋር በትንሹ አሳያችኋለሁ ልዑል ምን አይነት ከካሜራ ጀርባ ስለሱ ሲናገረው እንዴት እንደሚያሳዝን ያለበት እንትን ጭንቀቱ ሁሉ ነገሩ በቃ ያሳዝናችኋል። ብቻ ለበጎ ነው። እግዚአብሔር አንዳንዴ እንደዚህ አይነት ነገሮች ሲመጡ ለበጎ ነው ብላችሁ ማሳለፍ ነው። የተሻለ ነገር ነገ ደግሞ ከተሻለ ከእንትን ካለ እንደሚገናኙ ተስፋ አደርጋለሁ። ልዑል ደግሞ ቁሞ እየሄደ በጤናው የእውነቴን ነው የምላችሁ 3-4 ቀን ቢፈጅበት ነው። አሁንም መልሰው ወደ ገጠር ወደ እንትን ሳይወስዱት ተሯሩጠው ይሄን ሰውዬ ማትረፍ አለባቸው። ሰው አረመኔ ጨካኝ ይሆናል። እውነት ኢትዮጵያ ውስጥ የሰው ነፍስ እንደዚህ ርካሽ ሆነ። በቃ ታሟል እያሉ ሌላ እንትን ይዘው መጥተው እነ ዘላለም እነ ሚኪ ባይኖሩለት ልዑል እዛ ሐኪም ቤት እንደዛ ሆኖ አባቴ ብሎ ሲጠብቁ የነበረው ሰው ክላስ ከፍቶ ሲገባ ሌላ ሰው ሆኖ ሲያገኝ እናንተ በሱ ቦታ ብትሆኑ ምን እንደሚሰማችሁ እስኪ ገምቱ። የእውነት በጣም ከባድ ነው። ይህን ሁሉ ቀናት በር ላይ ቁጭ ብሎ አያሳዝንም? በጣም ነው ያዘንኩት። የእውነት እንኳን አይደለም እሱ እኔ ራሱ እንደዚህ ስሰማ በጣም ነው ክው ያልኩት። በጣም ያሳዝናል። እነዚህ ሰዎች ግነት በደንብ ማጣራት አለበት። ዶክተሮች ምናምን የተባሉትን ሰዎች አንድ ላይ ሰባስቦ ምን አይነት እንትን ፈጥረው ነው ይሄን ሰውዬ ያስመለጡት? እዛ ውስጥ እንዳለ እርግጠኛ ሆኖ ነው ልዑል የሚያወራው። በደንብ አቶ ወርቁን የሚያውቃቸው ሰው ነው ለልዑል ደውሎ አባት ሐኪም ቤት ገብቷል፣ እዚህ ሐኪም ቤት ነው ብሎ የሐኪም ቤቱን ስሙ ሁሉ የነገረው። ከገጠር እንደዛ ተቻኩሎ ከዘላለም ጋር የመጡት የራሱ ሰዎች ነው። ከዛ ደግሞ እናንተ መጠራጠር ያለባችሁ የልዑል ዶክተር እዛ የሚሰራበት የሱ ሰውዬ የለም፣ ስልኩ አይሰራም። ይሄ ሁሉ ነገር ሊያጠራጥር ይችላል። አቶ ወርቁ እንደሆነ 100% እርግጠኛ ነው ልዑል። በጣም ከባድ ነው የእውነት። ለማንኛውም እኔ በጣም ጨንቆኛል የእውነት። ምን እንደምላችሁ አላቅም። ሰላማችሁ ይብዛ። ምን እንደሚፈጠር እንግዲህ እግዚአብሔር ይሁናቸው። ልዑልም ፈጣሪ ይጠብቀው፣ ለአቶ ወርቁም እግዚአብሔር ይጠብቀው። እንግዲህ ከነዚህ ሰዎች በቅርቡ ይገላገላል ብዬ ተስፋ አደርጋለሁ። ለማንኛውም ሰላማችሁ ይብዛልኝ። የዛሬው ቪዲዮ እንግዲህ ይሄ ነው። ጥሩም ባይሆን እንግዲህ እናንተም ማወቅ ያለባችሁ ጉዳይ ስለሆነ ስሙት። ያው ስትጨነቁ ስለዋላችሁ ልንገራችሁ ብዬ ነው። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።